ባለቤቴ የነበርኩበት ፍቅር፣ የሰፈሬ ፍቅር፣ የህዝቡ ፍቅር እስመ አብ ወልድ ቤተክርስቲያኔ ቅዱስ አማኑኤል ሌላ ምንም ምናፍቀኝ ነገር የለም። ልጆቼ ከዚህ በላይ ምን አለ? እስመ አብ ወልድ ልጆቼ፣ የሰፈሬ ፍቅር፣ በጣም ጎረቤት ፍቅር አለኝ፣ ፍቅር አለን። በቃ ልነግርሽ አልችልም። አይዞሽ እማዬ አይዞሽ። ወደዚህ ስመጣ ሬሳ እንደሚሸኝ ነው። አልቅሰው ሸኙኝ። እውነት በቃ ቀረሁባቸው እስካሁን። ብቻ እኔ እንጃ ስንነጋገር እኔ አለቅሳለሁ። ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ላይ ባላችሁበት የእግዚአብሔር ሰላም ወፍቅር በዘዘት ይበል። አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበሮቹ እንኳን በሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ አክብርልኝ። እንግዲህ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው የሀኒቾ እናት እንግዲህ ማለፋቸውን ሰምተናል። ኦሬዲ 4-5 ቀን ሆናቸዋል። ወደ ሀገራቸው ተሸኝተዋል ማለት ነው። እና የሀገራ ሰው እንግዲህ ያው ባህል እያስተዋወቁ እንደሆኑ በጣም ጎበዝ እናት መሆናቸው የሚገልጽ በባህላችን የራሳቸው የሆነ የአስክሬን አቀባበል እየተደረገላቸው ቀንጨብ የሚል ቪዲዮ ልክል አሳይቻቸዋለሁ ማለት ነው። መጀመሪያ ላይ ያስቀመጥኩት እንግዲህ እግዚአብሔር አምላክ ከቅዱሳን አባቶቻችን ጎን ያሳርፋቸው ማለት ነው። ሌላ ምን ይባላል? እርሳቸው ኢንተርቪው ላይ እንደሰማችሁት ጎረቤቴ አልቅሰው ነበር የሸኙን እና እኔ ደግሞ እግዚአብሔር መልካም ፈቃዱ ከሆነ ሄድና አያቸዋለሁ። በስልክም ራሱ ስናወራ በጣም ነው በሚተናነቀኝ ከነሱ ጋር ማውራት እስከማልችል ድረስ ነው መሆነው እና ሄዳለሁ ብለው አስበው ነበረ። ግን ያው እንግዲህ እግዚአብሔር አምላክ አልፈቀደም። እንዳሰቡት ሳይሆን እንዳላሰቡት ሆኖ ይሄ ነገር ተከናውኗል ማለት ነው። ሁሉም ነገር ደግሞ እግዚአብሔር አምላክ የፈቀደው ነው የሚሆነው። እኛ ባሰብነው ሳይሆን እግዚአብሔር አምላክ በፈቀደልንም ባሰበልን ነገር ነው የምንጓዘው። እግዚአብሔር አምላክ ነፍሳቸውን ቅዱሳን አባቶቻችን ጎን ያሳርፋቸው ማለት ነው። እንግዲህ ብዙ ሰው ኢንተርቪዋቸው እየሰማ ጎረቤታቸውን እያለ ስለ ልጆቻቸው፣ ስለ ራሳቸው ህይወት፣ ስለ ባሎቻቸው ጭምር ህይወት የምትፈተፍቱ አላችሁ ማለት ነው። አንደኛው ዋነኛው ነገር እናታችን ተከራይተው ይኖሩ ሰርተው ይኖሩ የልጃቸው ቤት ገረድ ሆነው ሰራተኛ ሆነው ይኖሩ፣ ከሁሉም ነገር በላይ እኛ ከልጅ አንበልጥም ምንም ቢሆን ማለት ነው። ትራንስፖርት አውጥተው ፓስፖርት አውጥተው ስንት ነገር ወጪ አውጥተው እናታችን እኔ ካጠገባችን ትሁን ብለው ነው አይደል ሀገር አቋርጠው አሜሪካ ድረስ ያመጧቸው። እዛ ደግሞ እስከሆነ ድረስ ደግሞ ከእናታቸው የሚበልጣቸው ነገር ስለሌለ ነው።
እናቴን በአይኔ ልያት አጠገቤ ትሆንልኝ ብለው ነው ይህንን ነገር ያደረጉት ማለት ነው። አለበለዚያ እኮ ብር ሰተን እኮ የፈለገች ነገር እዛው ሀገራቱ ከጎረቤቷ ከመታቀው ቋንቋ በመታቀው ማህበረሰብ ብለው ማለፍ ይችላል ነበር። ግን ይህን ነገር እነሱ አላደረጉ ማለት እና እኛ በማናግባን ነገር ገብተን ሰራተኛ አደረገቻት እንድትሞት ብቻዋን ጥላት ነው። እሷ ልጇን አቅፋ ተኝታ እሷ በጋዝ ቅቤ እስክትነርጥ ድረስ ክትፎ እንትን እያዘጋጀ እያስከተፈቻቸው ቅቤ እያስነጠረቻቸው ቡና እያስፈላቻቸው እና እሷ ፊልም ተቀራጭ ትሆናለች እያላችሁ የምትሳደቡ አላችሁ ማለት ነው። እግዚአብሔር አምላክ ብቻ ልቦና ይስጣቸው። አንደኛው ነገር እናት ለልጇ ብዙ ነገር ታደርጋለች። እንኳን በቢዝነስ እንኳን ልጃቸው አራስ ሆና የአንድ ወር ራሱ አልሞላትም ልጅቷ ማለት ነው። የአንድ ወር አራስ ሳትሞላ እናንተ አራስ ላይ ራሱ መፍረድ ማለት ምን አይነት እንደሆናችሁ ሴት ሆናችሁ ደግሞ ሴትን ስትፈርዱ ሴት ላይ እንትን ስትሉ አፋችሁን ስትከፍቱ ማለት ነው። ወልዳችሁ አልወለዳችሁ የምጥን ሁኔታ የራስነት ሁኔታ አላወቃችሁም አይባል ደግሞ እናያለን በቪዲዮ ልጃችሁን ፊት ለፊት አውጥታችሁ ምግብ ስትበሉ በህይወት ዘመናችሁ እናንተ ምን ሰራችሁ? እሷስ እንደውም እናቷን እያዳከመች ቢሆንም ልጅቷ ሀገርን እያስተዋወቀች ነው። በአሜሪካ ምንም ነገር በማይታወቅ መንገድ እኛ እንኳን ኢትዮጵያውን ይቅርና በዓለም ጥቁሮች ራሱ እንዴት አድርገው ነው ጥቁር ሲባል ጥቁር ቆዳ ሲያዩ እንዴት ነው የሚያደርጉን ማለት ነው። እና ያንን ነው እነሱ መስዋዕት ሆነው ሀገራቸውን እያስተዋወቁ ያለ በባህላችን በተለያየ በኩል እያል በምግብ በአልባሳት እያደረጉ ባህላችን የኢትዮጵያ ባህል እንዲጠራ የሚያደርጉት ማለት ነው። ክትፎ ታስከተፋቸው ቡና ያስፈለግ ቆጮ ምንድነው ክትፎ በእጅ ነው የምታስከተፋቸው ቅቤ ነው የምታስነጥራቸው ምንድነው ክትፎ ደግሞ በእጅ ካልተከተፈ አይጣፍጥም እያለች በእጅ ነው የምታስከ ኧረ በስመ ስላሴ እኔ እናንተ የተናገራችሁትን እኔ እንደዚህ ይሆናል ብዬ እንደዚህ አይነት መናገር አርሶ ከእናንተ የበለጠ እኔ ማበድ ነው የሚሆነው ማለት እና የምንናገረው ነገር ቢያንስ ሚሞራይዝ ብናደርግ ብናስተውል እንዴ ኧረ ተው አደብ ግዙ። ሌላኛው ደግሞ ወንድ ተብዬው ደግሞ እዚህ ስምህን አልጠራም ፎቶህም አልለጠፍም። እግዚአብሔር አምላክ ልቦና ይስጥ። 1500 1400 ተከራይተው ነበር ብቻቸውን ነበር የሚኖሩት። እንደዚህ ሆነው ነበር እንደዚህ ወጥተው ነበር እንደዚህ ወርደው ነበር። ባለፈ እኮ አራስ እንትን በምጥ ሰዓት ላይ ሆስፒታል ሆና እያመጠች ላይፍ ቀርጻ አስተላለፈች። ቪዲዮ ተቀረጸ ተፖስተች ሲባል እኮ ኢቢኤስ ላይ ራሱ ስማ ሲጠፋ አንተ አብረህ እኮ ስታሸረግድ ነበርክ አብረህ ማለት ነው። አሁን ግን ጎረቤታቸው ነበርኩኝ አብሬን የጠጣሁት በእጃቸው በልቻለሁ በእጃቸው ጠጥቻለሁ። እናት እኮ አይደሉም እናት ከእናትም በላይ ናቸው። ሀገርም ምን የሚያስታውቁ ናቸው። ውድ እናት ናቸው። በቃ የማትለው ነገር የለም። ልክ እንደ ሴታ ሴት ማለት ነው። ቁጭ ብለህ በመኪና ውስጥ ቁጭ ብለህ ወሬን እንትን ትላለህ ትፈተፍታለህ። ስራ አትሰሩ። የወንድ ማድረግ አይኖራችሁ ወይ ሴት ናችሁ አትባሉ የሴት ማድረግ አይኖራችሁ ወይ እንደ አትባሉ የወንድ ማድረግ አይኖራችሁ። ልክ እንደ ሴት ቁጭ ብላችሁ መኪና ላይ የወጣውን የወረደው እንኳን ተከራዩ እንኳን ብቻቸውን ኖረው በቃ እግዚአብሔር አምላክ የፈቀደውን ነው ምንም ነገር የሚሆነው። መቼስ እንኳን በስደት እንኳን ጋዝ ፈንድቦታባቸው ይቅርና በፕሌን ውስጥ ሰው እኮ ተከስክሶ የሚወስድ ስንቶች አሉ። ስንቶች እንደው ወር 2 ሳምንት ሆነ ሳምንት ሞላው እንዴ? በኬንያ ነው በየት በኩል ነው አንድ አይሮፕላን አለል እንዴ? ስንት ሙሳው ተከስክሶ በዛው የሞቱት ማለት ነው እንዴ? ኧረ ተው እግዚአብሔር አምላክ የፈቀደው እንኳን ብቻውን ተከራይቶ አይደለም በፈለገ ነገር ሆኖ እንኳን ሰላም አደርክ ሰላም ዋልክ ብሎ እኮ በተቀመጠበት ቁጭ ብሎ ቴሌቪዥን እያየ ሪሞትን ይዞ ቴሌቪዥን ሶፋው ተደግፎ አልጋው ላይ ተደግፎ ብዙ እኮ ያሸለቡ አባቶች እናቶች ወንድሞች እህቶች እኮ አሉ። ባህር የበላቸው እኮ አሉ። ጥይት የበላቸው አሁን ሳውዲ ላይ ጥይት በአንድ ወንበዴ በሁለት ወንበዴ ሶሻል ሚዲያ ላይ ቁጭ ብሎ የሰውን ህይወት እያረደ ያሉትን በእነሱ ምክንያት አሁን ልጆቹ ስንት ወገኖቻችን እያለቁ ነው በጥይት እየተመቱ ማለት ነው። ከርቀት ከድንበር ላይ ማለት ነው። እንደዚህ አይነትም ሰው አለ። እሳቸው እኮ ቢሞቱ በወግ ማድረግ ነው በቤታቸው ነው ማንን ሰው ሳያያቸው ልጅ አውጭኝ አውርጅኝ እንደዚህ አድርጊኝ ሳይሉ ሐኪም ቤት ሳይወስዷቸው አራስ ልጃቸውን ሳያስጨንቁ እንደዚህ ማለፍም እኮ አለ። አያችሁ ይሄ ምኑ ይሰብራል? እግዚአብሔር አምላክ የፈቀደው ነው። በቃ ሰበብ ሆነ ጋዙ
ሆነ በቃ ሄዱ እና አሁን ልጅቷ እናቴን ለምን እንደዚህ ያደረኳት እናቴን የኔን ቅቤ ስታነጥር ነው እንደዚህ ሆነችው ብላ ራሷን ተሳት የአንድ ወር ያልሞላት አራስ ገመዳ አናታ አንገቷ ላይ አንተን አንቃት ራሷን ታጥፋ ወይስ ምን ትሁን ነው የምትሉት እንዴ? የማርያም እስረኛ እንኳን ማትተው እናንተ ግፈኞች፣ የሞተ ሰው እንኳን የማትተው ግፈኞች። እንደው መድኃኒዓለም ብቻ እኔ አላቅም እንጂ በጣም ነው የምትገርሙት፣ በጣም ነው የምታሳዝኑት። እግዚአብሔር አምላክ ብቻ ይፍረድባችሁ። እኔ ሌላ ቃላት ምንም ነገር የለኝም። ከተናገርኩ ብዙ ነገር እናገራለሁ፣ ግን እግዚአብሔር አምላክ ልቦና ይስጣችሁ ብዬ ነው ማለፍ ያለብኝ። እና ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ መጨረሻ ስለተከታተላችሁ በጣም እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሆኑልኝ። አመሰግናለሁ። እግዚአብሔር አምላክ አክብርልኝ።